የትም ብሄድ አብረን ስለዚህ ለእኔ ብለ የትም ብሄድ አብረን እንሄዳለን ብላለች። እንግዲህ ሀይሚ እስካሁን ድረስ አልሄድም የሚለው አቋሟ ላይ የጸናቸው፣ ምናልባት እኔ አልሄድም ካልኩት እሱ አይሄድም የሚል ምናልባት ጥርጣሬ ነበራት። ነገር ግን ይህን አቋሙን የማይቀይር ከሆነ አምርሮ የሚሄድ ከሆነ አብረን የምንሄደው ብላለች። እንደዚሁም ረዘም ያለ ሪከርድ ነው የተላከልን። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁን ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። በስተመጨረሻም የሀይሚን ትክክለኛና እውነተኛ አቋም እንግዲህ እንደሰማችሁት ይመስላል። ብሩክ እውነት ወደ ውጭ ሀገር የመሄዱን ወደ ዱባይ የመሄዱን ሀሳቡን የማይተው ከሆነ እንግዲህ አብረን እንሄዳለን ብላለች። የምትሄድባቸው ምክንያቶች በሰፊው ዘርዝራለች። ከዝርዝሮች ውስጥ እንግዲህ ዋና ዋና ብላ የጠቀሳቻቸውን ነገሮች ነው የማቀርብላችሁ እንደዚሁ በሪከርዱ ማለት ነው። እኔ ደስ ያለኝ ነገር ለሱ የምትሰጠው ቦታና ምናልባት ብላ የምትጠራጠራቸው አንዳንድ ነገሮች በጣም ነው ደስ ያለኝ። እንደዚሁ በዛሬውስ ቪዲዮቸው ምን እኔ በጣም ደንግጬ ነበር። ምክንያቱም ከሁኔታው አንጻር በጣም ተደናግጣ ነበረ። እኔ በዚህን ሁኔታ አይቼህ አላውቅም ብላ በጣም ፈርታ ነበረ። ባይዘዌ ቀስ ብላችሁ ተረጋግታችሁ ቪዲዮን አይታችሁት ከሆነ በጣም ፈርታ ነበረ። አብረን እንደር ምናምን ሲላት እና ምንም የሚፈጠር ነገር የለም፣ ነገር ግን ስለናፈቅሽኝ ብቻ ብሎ እንኳን እንትን ቢላትም እኔ አንተን አላምንህም ነው ያለችው። እንደዚሁም ደግሞ በዚህን ሁኔታ አይቼህ አላውቅም ማለቷ በጣም ፍርሃት እንደተሰማት ነው እንግዲህ ከተገነዘብኩት አንጻር። ሀይሚ ብሩክን ብቻውን እንደሄድ አላደርግም ባለችው ነገር እኔ በጣም ነው ደስ ያለኝ። ምክንያቱም በተደጋጋሚ ወደ ዱባይ ሲሄድ ብዙ ጊዜ ምናልባት ላልመለስ እችላለሁ የሚል ነገር ይናገራል ብሩክ እና ያ ነገር ሀይሚ በተደጋጋሚ ብሩክ ወደ ዱባይ በመሄዱ ብዙም ደስተኛ አይደለችም። ምንም እንኳን የግል ህይወቱን ይሄን አታድርግ ይሄን አድርግ የማለት ፍላጎት ባይኖራትም ነገር ግን ወደ ዱባይ በሚመጣባቸው ጊዜያቶች ሀይሚ በብዙ ነገሮች እንደምትሰጋ፣ እንደምታስብ፣ እንደምትጨናነቅ ነው እንግዲህ ከዚህ ላይ የተረዳ ነው። ሪከርዱን በሰፊው አስገባላችኋለሁኝ። ሀይሚ አሁንም ላይ አልሄድም ብላ የአቋሟን ጽኑ ያደረገችው እንግዲህ ዛሬም ቪዲዮ ላይ አይታችኋል። ወደ ዱባይ አልሄድም ብላ የማትሄድባቸውን ምክንያቶች በሰፊው ባታብራራም ነገር ግን አልሄድም ብለዋለች። ለምን ብሎ ጠይቋት ነበረ። እንግዲህ ሀይሚ ምክንያቷን በሰፊው ያላብራራችበት የራሷ የሆነ ምክንያት አላት። በዋናነት ምክንያቷ ግን ብሩክን አልሄድም ብዬው ሀሳቡን ወደ ውጭ የመሄዱን ሀሳብ እንዲተው፣ እንደዚሁም ህይወታችንን እዚህ ብንቀጥል የትም ቦታ ሆነን ሰርተን መለወጥ እንችላለን። ግዴታ አንድ ሰው ሰርቶ ለመለወጥ ከሀገር መውጣት የለበትም ብላ የምታምን ጠንካራ ሴት፣ ጠንካራ ኢትዮጵያዊ ነች ሀይሚ ጨረቃችን እና በነገራችን ላይ የጤናዋ ጉዳይ ምን ደረሰ? ቡራ እንግዲህ ብዙዎቻችን የሀይሚን አደራ ከፈጣሪ በታች አንተ ላይ ነው የምንጥለው። በተለይ ሀይሚ ታማለች ብሎ ከተናገረ ወዲህ እኔ የእውነት እያሰብኩ እያስተዋልኳት ነበረና እንደዚሁ ብትመረመር ምርመራና ሕክምና ብቻ ሳይሆን በነገራችን ላይ ሀይሚ በአንዳንድ ድንጋጤዎችን አትችልም። አይታችሁ ከሆነ ዛሬ በጣም ተደናግጣ ነበረ። ፕራንክ እያደረጋት አብረን ነው የምናድረው ምናምን ሲላት እኔ በዚህም ሁኔታ አይቼህ አላውቅም ብላ በጣም እንደፈራች ነው የሚያሳየውና እንግዲህ ሀይሚ ከቤተሰብ ሀይሚ ያለችበትን ሁኔታ እንግዲህ ከእሷን በላይ ባናውቅም ብዙ ነገሮችን ሚዲያ ላይ ግልጽ ስለሆኑ ብዙ ነገር ተማምናበት ብሩክን አምናው ነው አብረው እየኖሩ ያሉትና በእኩለ ሌሊት ተነስቶ እንደዚህ ሲላት በጣም ነው የምትደናገጠው። እውነት ለመናገር እጮሃለሁ ሰው ይሰበሰባል ሁሉ እስከ ማለት በጣም እንደተጨናነቀች ነው ሁኔታዋ እንትን የሚለው። ከአሁን በፊትም ታስታውሱ ከሆነ በተለያዩ ፕራንኮች ላይ ራሷን የሳተች የሆነ ጊዜ ታስታውሱ ከሆነ የሆነ ጓደኛቸው አብዶ ብለው ድንገት መጥቶ የዛን ወቅት በጣም ሰውነቷ ሁሉ ለመቆም እስከሚያቅታት ነበረ እየደነገጠችው እና በእንደነዚህ አይነት ጊዜያቶች
መቼም የምናምነውን ሰው በተለይ ደግሞ በሌሎች ነገር ስትደነግጥ ወደ ብሩክ መጠጋት በሱ ምንም ቢሆን ሰው እንደ ፈጣሪም ባይጠብቅም፣ ነገር ግን ሴት ልጅ በወንድ ልጅ ብዙ ጊዜ ትተማመናለች፣ ይጠብቀኛል ብላ ታስባለች ከፈጣሪ በታች ማለት ነው። ይሁን እንጂ አሁን ላይ ግን በወቅቱ ልጁ ሲያስደነግጣት ስትፈራ ወደ ብሩክ ነበረ የተጠጋችው። ብሩክን እባክህን እያለች ነበረ ከብሩክ በስተጀርባ ሰውየውን እንትን ለማለት ለመራቅ እንደዚሁ እንዲከላከልላት እንትን ደንሽ ሲሏት ጨፍሪ ሲሏት ሁሉ እየፈራች እየተንቀጠቀጠች አድርጋው ነበረ በወቅቱና አሁን ላይ ግን ያስፈራት ራሱ ብሩክ ስለሆነ በጣም እንደፈራች እኔ በዚህ ሁኔታ አይቼህ አላውቅም፣ በጣም ሁኔታ ያስፈራል እያለች ነበረ እና እንደዚሁ ደግሞ የጤና ሁኔታም እሱም ተናግሮታል። በእንደዚህ አይነት ወቅት እንደዚህ ባትፈራ ደስ ይለናል። ነገር ግን እኛ ከብሩክ በላይ እናስብላታለን ማለት አይቻልም። ምንም እንኳን የተለያዩ ፕራንኮች በተለያዩ ነገሮች ምን አንዳንድ የተራራቁ ቢመስለንና ብሩክ ለሀይሚ አያስብም የሚባልበት ደረጃ ላይ እየደረሰም እንኳን ቢሆን ሀይሚ ለብሩክ እንደምታስብለት ልክ ብሩክ ለሀይሚ በጣም እንደሚጨነቅላትና እንደሚያስብላት በብዙ ተግባሮች አይተናል። ከአሁንም በፊት እንግዲህ ለሀይሚ እህቶች እኔ እንጃ ደጋፊዎች፣ ወዳጆች ማለት ይከብዳል። እንደ እህት ነው ብዙዎቻቸው ለሀይሚ ያላቸው ቦታ በጣም በስስት አይን ነው የሚያዩዋትና የሀይሚ የጤና ሁኔታ ምን ደረሰ የሚባሉ አንዳንድ ጥያቄዎችም ነበሩ። ለዛ ነው እንግዲህ የሀይሚ የጤና ሁኔታ ብዙዎቻችንን ያሳስባል፣ እያሳሰበንም ነው ያለው። ለዚህም ነው ምክንያቱም ዛሬ ራሴን ስታለው ብላ ስትናገር እንደዚሁም ደግሞ 2 ጊዜ ራሷን እንደ መሳት ወድቃ ነበረና እኔ በጣም ደንግጬ ነበረ በወቅቱ። ስለዚህ ሀይሚ በተለይ ጤናዋ ላይ ትኩረት ብታደርግ ከፕራንኮም ከምኑም ከተለያዩ ድንጋጤዎችና ይህን መሰል ተግባራቶች ራሷን ለተወሰነ ጊዜ እንኳን ብታርቅ፣ በተለይ እንደዚህ የጤናዋ ሁኔታ ደግሞ ወደ አልተጠበቀ ሁኔታ ላይ ሲሆን ይበልጥ ራሷን መጠበቅ አለባት። እንግዲህ ብሩክም ከሀይሚ ጎን እስከሆነ ድረስ ከእኛ በላይ ደግሞ እሱ በትኩረት ይከታተላታል፣ የቻለውን ያክል ይንከባከባታል ብለን እናስባለን። ጨረቃዎቻችን በነገራችን ላይ ቢጣሉም ቢደሰቱም ቢታረቁም ምንም ቢሉም አብረው እስከሆኑ ድረስና አብረው እስከመጡ ድረስ ውበት የደፋባቸው ናቸው። ዛሬ እንግዲህ ቪዲዮውን አይታችኋል። የዛሬውም የትላንትናውም ከመጀመሪያው እስከ መጨረሻው በጣም ደስ ብሎ ነው ስንከታተላቸው የነበረው። እንደዚሁም ተመልካች በተለይ ደግሞ በብሩክና በሀይሚ መካከል ተፈጥሮ በነበረው ነገር ባይዘዌ ብሩክና ሀይሚ ሊታረቁ ነው ብለን ስንናገር የታባታችሁ አውቃችሁ ነው ብላችሁ የተናገራችሁኝ እህቶቼ፣ ይሄው እንግዲህ እኔ በግጥሜም ላይ ተናግሬ ነበር። ካሁን በፊት ቪዲዮን አዳምጣችሁት ከሆነ እኛም ብለናል፣ ታርቀዋል። የነሱን ውሳኔ ስለምንወዳቸው የነሱን ውሳኔ ውስጣችን ያውቀዋል ብዬ ገጥሜ ነበረ። በግጥሙ ላይ አዳምጣችሁት ከሆነ ባይዘዌ እንኳንስ በእንደዚህ በጥቃቅን ነገር አይደለም ብሩክና ሀይሚ ምንም እንኳን እንደ ተራራ ለመግፋት የሚያስቸግር ሁኔታ ላይም እንኳን ቢሆኑ በወቅቱ ነገሮች ሊዘበራረቁባቸውና ለውሳኔ የሚያስቸግር ሁኔታ ላይ ቢሆኑም ምንም ብለው መፍትሄ እንደማያጡና አብሮነታቸውን ከማስቀጠል ወደ ኋላ እንደማይሉ በሙሉ ልቤ ስለምተማመን ነበር። ያኔ ሀይሚና ብሩክ ሊታረቁ ነው፣ ሀይሚና ብሩክ ይታረቃሉ ብዬ ቪዲዮ ስሰራ ብዙ እህቶቼ እየሰደባችሁኝ የተለያዩ ነገሮች እያላችሁ፣ በተለይ ደግሞ በውስጥ መስመር የሚመጡልኝ መልእክቶች አሉ። አንቺ ዝም ብለሽ ነው እንዴ? አሁን እኮ እንትናኔች ማንች አብሳላትን ይዟት እንደዚህ ብሎ ቪዲዮ ልኮላት ለሀይሚ ተልኮላት ሀይሚ እንደዚህ ተበሳጭታ ውሳኔ ወስና ምናምን አይነት መልእክቶች ይደርሱኛል። እና እኔ ግን ያንን ሁሉ ሳላየው ቀርቼ እንደ ማንኛውም ሰው ሚዲያ ላይ ከሚለቀቀው በላይ እኔ በውስጥ ብዙ መልእክቶች ይደርሱኛል ባይዘዌ እና እነሱ እንደዚሁም ደግሞ ምንም እንኳን መረጃና መልእክት ባይደርሰኝም
ከአሁን በፊት ካሳለፉት አንጻር ከአሁን በፊት ብዙ የሆነ ጊዜያውም እስከ ወር እስከ 2 ወር ምናምን እንደዚህ አካባቢ መሰለኝ በጣም በመካከላቸው ፈታኝ የሆነ ነገር ተፈጥሮ ነበረ። በዛን ወቅት ብዙ ሰዎች ተስፋ ቆርጠው ኧረ በጭራሽ በቃ የሌለ ነገር ውስጥ ሲገቡ፣ እኔ ግን ሀይሚና ብሩክ ጠብቁ ብቻ የጊዜ ጉዳይ ነው እንጂ ምንም አይለያዩም ብያለሁ። ምክንያቱም በመካከላቸው እኔ አምናቸዋለሁ በቃ በሙሉ ልብ ነው ፈተናዎችን አልፈው አብረው እንደሚሆኑ ስለማምናቸው፣ ለዛም ነው ነገሩ አበቃ ምናምን ብዬ እኔ በራሴ ለራሱ እንኳንስ በእነሱ በራሴ ጉዳይ ላይ ተስፋ መቁረጥ አልወድም። ከነገሮች ሁሉ ተስፋ መቁረጥ አልወድም። አትበጥረቂ ያላችሁኝ አረ የተለያየ ኮመንት፣ የተለያየ ምክር፣ የተለያየ ስድብ ነው የደረሰኝና እንግዲህ እናንተም እውነት አላችሁ ባይዘዌ ብዙዎቻችን የምናይበት ነገሮችን የምንገነዘብበት የምንረዳበት ነገር የተለያየ ቢሆንም እኔ ትክክል ነኝ ማለት እናንተ ስህተት ላይ ናችሁ ማለት አይደለም። እናንተ ነገሩ አልተመቻችሁም ማለት እኔ ስህተት ላይ ነኝ ማለት አይደለም። እና ለነገሮች ብዙ አልደናገጥም በተፈጥሮ እና እንደዚሁም እንደነገርኳችሁ ተስፋ አልቆርጥም እና የምወዳቸው በጣም የማከብራቸው ቦታ የምሰጣቸው ሰዎች ለራሱ በህይወታቸውም ሆነ ከኔም ጋር ሆነ በግላቸው ህይወት ላይ የሆነ ነገር ሲፈጠር ተስፋ አልቆርጥም። ከመቁረጥ ወደ ኋላ ነው የምለው። ተስፋ ከመቁረጥ ወደ ኋላ ነው የምለውና አሁንም እንግዲህ ይሄን ነገር ነው በተደጋጋሚ ቪዲዮ ስሰራ በጭራሽ የማይታሰብ ነው ምናምን ተብሎ የተለያዩ ነገሮች ይጻፍልኛል። ነገር ግን እኔ የሚሆነውን እርግጥ ያው ፈጣሪ የሚለው ይሆናል። ሁሌም ፈጣሪ ያዘዘው የፈቀደው ነው የሚሆነው። ይሁን እንጂ ውስጤ የሚነግረኝ ልቤ የሚነግረኝ የማምንበት የምንተማመንበት ነገር ደግሞ በግሌ ብሩክና ሀይሚ እንደማይለያዩ ነበረ። እንግዲህ ይህ ደግሞ ተሳክቶ አይተናል። አሁንም ሀይሚ እንዳለችው ብሩክ ወደ ዱባይ ብቻውን እንዲሄድ አልፈቅድም፣ አብሬው ሄዳለሁ በማለቷ እንግዲህ በጣም ደስ ብሎኛል። ይህን ደስታዬን ልነግራችሁ ነው የመጣሁትኝ። በዚህም ቪዲዮ ላይ እንግዲህ የተለያዩ አስተያየቶቻችሁን በክብር አስተናግዳለሁ። እህቶቼ በነገራችን ላይ አንዳንድ ነገሮችን ለመረዳት ሞክሩ። እነዚሁ አትበሳጩ በምትሰሙት ነገር። እኔ እውነቴን ነው የምነግራችሁ። እኔ ስደቡኝ፣ እህታችሁ ነኝ፣ ችግር የለውም። ተቆጡኝ፣ ችግር የለውም። ነገር ግን ያው ለእናንተ ብዬ ነው። ምክንያቱም እያንዳንዱ ጽሁፍ የግልን ፐርሰናሊ ስለሚገልጽ ለእናንተ ክብር ስላለኝ እንደዚሁ ክብራችሁን ማንነታችሁን የሚገልጽ ነው ጽሁፍ ስትጽፉ። በንግግሬም ላይ እንደዚሁ በቆይታዬ ላይ ያጠፋሁትም ነገር ካለ እግረ መንገዴን ይቅርታ ለማለት እፈልጋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ።